ልመልስ ያቀኛል ነው እንጂ ምልሽ ስለኔ ፐርሰናሊቲ እኮ ቱርክ ላይ አብሮኝ የኖረ ሰዎች ጋር ቃል ያልኖሩት እኮ ናቸው ስለኔ። እሺ ካልሽ ደግሞ እኔ እንትን ልበልሽ ማለት ነው ሊያ። አሁን ሄድበት ስላለ ቶሎ እያወራሁ ነው። ኤኒዌይስ ቅድም አንቺ እንደዛ ስትይ ተፖስቶ አይቼ ኦኬ በውስጥ መጥቼ ጻፍኩልሽ። በቃ ተውኩኝ፣ ጽፌልሻለሁ፣ ቮይስም ልኬልሻለሁ። ምን አልኩሽ ኮሜንት ላይ መጥቼ ሊያ ምንድነው የላኩልሽን ቮይስ አዳምጪ። በሙሉ አላየሁትም። ኮሜንትሽንም አላየሁትም። ኖ አስጨርሺ። ለምን ፊኒሽ አላየሽውም? ከማማ ጋር እያወራሽ ነበር ከልጅሽ ጋር ጎንበስ ብለሽ አላየሽውም። አለፈ። ከዛ ዝም አልኩሽና ምን አልሽኝ? ቤታን አስገቢያ ምናምን ሲሉ ቤታ እንደዚህ ተሰርተሻል አሉ። ነይና ግቢና አብራሪ ስትይ ነው ገብቶሻል። ላይቭ ላይ ያወራሁትኝ እንጂ እኔ ኮሜንት ላይ እንዲህ ብለሽኛል እንደዛ ብለሽኛል ብዬ አላወራሁም። ገብቶሻል። ከአንቺ ስለሆነ ነው እንጂ ሊያይተስ የሆነ ነገር የደበረኝ እንደዚህ የመሰለኝ እንጂ አይገባም። ቤታ ለምን እንዴ ካለ አዳምጪኝ። አንቺ ቶሎ አውርቼ ልጅ እዚህ ተሰቅሬ ቆሜያለሁ። ቦግ ማለት አይደለም። እኔ ቶሎ እኮ ማወራው ሊያ ለመሄድበት ስላለ ነው። ደግ እንኳን ተሰራው ሙድ አትያዘው ሊያ። አሁን አንቺ አይደለም አዳምጪኝ። ቶሎ አውርቼ እግዚአብሔርን ቆሜ ነው ማወራሽ ከመሄድበት ማለት ነው። መቤቴን የእውነቴን ነው። ስሚ ሊያ፣ አሁን አንቺ ቱርክ ነበርሽ አይደል? እንዳው ምን አይነት ድድብና ነው ያላቸው ሰው ተሰርቶ በ2 ሳምንቱ ሪከቨር አድርጎ ቂን እያለ የሚወጣው። ሰርጀሪ ከተሰራችሁ እኮ ቀልድ አይደለም እኮ 3 ወር 4 ወር 5 ወር መነሳት ነው የሚያቀታችሁ የምትንደፋደፉት። እኔ 2 ሳምንት ላይ የማይመስል ነገር ሊያታቂኛለሽ። ገብቶሻል። እኔ ያንን ነው እንጂ አንቺን ለማጣጣል ምናምን አይደለም። ኤኒዌይስ አይ ቆይ አንዴ እሺ አውሪ ሊያለው ብያለሁ። ቅርጿ ያምራል፣ ሰውነቷ ያምራል ብያለሁ። ግን አሁን ከሳችብኝ ለምን ቤታ ከስታለች። ሊያ እስኪ ውፍረቴን ተመልከቺ። አለኝ የኢንስታግራም ሰውነቴን ታውቂዋለሽ ሊያ። ምን የመሰለ ቂጥና ሼፕ እንደነበረ ላይቭ ላይ ገብቼ እንደማወዛውት ከዚህ ውፍረት እስኪ አሁን አንቺ በ2 ሳምንት ፊቴን መጣው እጄን መጣው ጡቴም። ኧረ በእግዚአብሔር ኧረ ንቁ በእግዚአብሔር። እኔ ገብቶሻል 3 ወር ከ4 ወር በፊት እየተናገርኩ ነው። በነገራችን ላይ ቤታ ሰውነትሽን ብትሰሪ ራሱ ማለት ነው ስትስወጪ ሙሉ ሰውነት ሲታይ ያስታውቃል። በምንም አይነት ሊያ ከፊትሽ ጀምሮ እስኪ ለምን ቪዲዮ ላይ ሙሉ ሰውነትሽን አታሳይንም? አሁን አሁን መቼ እንደሆነ ታውቂያለሽ? 2024 ነው ይሄ ቪዲዮ የሰራሁት ማለት ነው። መሰራት ሳይሆን ከስቻለሁ። የከሳሁበትም ነገር ደግሞ ከዛሬ 4 ወር በፊት ነግሬያቸዋለሁ። ለማንም ማታ ኖ ጋይስ እንትን ብያለሁ። እኔ ስለሆነ ነው እስኪ አትጥሩ እንትን በሉ። ቆይ ቤታ ስሚ፣ አሁን ልትወጪ ለባብሰሻል። እኔ እነግርሻለሁ ሊያ እኔ እነግርሻለሁ እንዴት እንደምከሺ። አሁን አንቺ ምግብሽ ነው ጠላትሽ፣ ምግብ ነው ጠላትሽ ሊያ። ምግብ ነው ጠላትሽ። በቀን አንዴ ነው የምበላው ጌታን፣ አንዴ ነው። መራብም እንደሚያወፍር ታውቂያለሽ? መራብም አይረበኝም። ከእንቅልፌ እነሳለሁ፣ ምግብ በላለሁ። በቃ ምንም አይረበኝም እንኮ። ግን የምትበይውን ነገር ላይክ ማስተካከል። እኔ አሁን በጣም ጣፋጭ በላ ነበር። እርግፍ አድርጌ ነው 3 ወር 4 ወር ሙሉ ያቆምኩት። ለዛ ነው ፊቴን ካየሽው ሙሉ ሰውነቴ ሙጥጥ ያለ። ቤቢ የምትባለው እናት የቦሰተች እሷማ ባለፈው የሶላይናን ፎቶ ልጥፍ አድርጋ። እሱን እኮ ነው የምልሽ ሊያ፣ እሱን እኮ ነው የምልሽ። እኔ እኮ የለጠፉት እንዴት አድርገው እንደሆነ ታውቂያለሽ ሊያ? ላይክ ሙሉ ፊትሽን እንደዚህ ለጥፈው እኔን ፊት ሙሉ ለጥፈው ነው አውቀው እንትን ያደረጉት። ሊያጣሉን ነው ገብቶሻል? ያንን ያደረጉት ሊያ። ዴቪድ ቆይ አንዴ አንዴ አውሪ። ያመት ወፈረች ይላሉ እንዴ? ከዚህ በላይ በነገራችን ላይ እኔ በጣም ቀጮ ነበረች እንትን እያለች እንዴ ሴክሲ ናት። ቀጭን ነበረች እናት ስትሆኑ ነው የወፈረችው። ወይ ጋይስ የፈለጋችሁትን በሉ። እኔ ለእናንተ ምንም ብትሉ ብሎክ ያረኳችሁ የምትጠሉ እግዚአብሔርን ሊያ የሚጠላይ ሰው ማለት ነው። የሚጠላይ ሰው ያንቺ ደስታ ይፈልጋል። ሰርጀሪ ብሰራ ጋይስ ቂጤንና ሆዴን ሰርጀሪ ብሰራ እዚህ ጋር በታይት በምን በቁምጣ እየመጣው አገላበጠ። ግን ሊያየ በ2 ወር እኮ አይሻልሽም? በ2 ወር እኮ ሪከቨር አታረጊ። በአንድ ወር ነው የሚነሱት። ምንድነው የምታወሪው? ኧረ በስመ አብ ሪከቨር በ2 ወር በ2 ሳምንት አታረጊ። በአንድ ወርሽ ቁመሽ በስነ ስርዓት እኔ አላውቅም። እኔ አላውቅም። በአንድ ወር አላውቅም። ሰርጀሪ ሰራችሁ የላችሁም እንዴ? እኔ ጓደኞች በአንድ ወር እስቲ እግዚአብሔርን በይ በ25 ቀን ራሱ ትነሻለች ሰርጀሪ ሲጀመር። አሁን ቤት ጊዜ ቁጭ አትልም ጋይስ። ስትቆም እኮ እናውቀዋለን ሰርጀሪ
የተሰራችን ያልተሰራችን በሶስት ሳምንት ቴንኪ በቱርክ በሶስት ሳምንት እግዚአብሔርን በይ ጋብሪኤል አላቅም በሶስት ሳምንት ተነስተሽ ሲቀጥል ደግሞ ይኸውላችሁ ይሄ ሁለት ወር እያሉሽ ነው። ሊያ ሁለት ወር እያሉሽ ነው። ሙሉ ፎቶዋን የማታውቁ ሰዎች ካላችሁ እኔ ጋር አለ ሙሉ ፎቶ አይቤት የድሮ ፎቶ አይጂ ላይ እንድተላልከን ከአንቺ ጋር ሳይሆን ፖስት አድርገሽ ተላልከነው ነበረ ከሰው ጋርና አለ ሙሉ ፎቶ አለ። ይሄ ጭኗ ግድንግር ነው በጣም እውነት ነው። ከሳው ያለቀ እናቴን ሳይ ነው የምልሽ። ቂጣው ይለኝ አውቃለሁ ነው የምልሽ። ሲጀመር ከተሰራሽ ደግሞ ብትሰሪስ ምን አገባኝ? ማን አገባ? ሀብታም ነኝ እንጂ እኔ ገንዘቡን ከምሰራ ፋኖን አስታጥቄ አብሬ ገብቻ ልታገር ተሰራ እንዴ አላላ በሰውነት እንደምን አገባኝ? ግን እውነት ለመናገር ቂጥ የምታስጨምር ወገብ እንትን የምትል ሴት አይደለችም። ግን ከተሰራሽ ደግሞ እናውቀዋለን፣ ጥንቅቅ አድርገን እናውቀዋለን። ሊያየ ምን እንዳደረግኩኝ እኔ እነግርሻለሁ። ይኸውልሽ መጀመሪያ ጊዜ እየነገርኳቸው ነበረ። እዚህ እንትን ምንድነው ዘፕታይድ የሚባል አለ ገባሽ? እሱን ወሰርኩኝና አይኔ እንትን እያለ መጣብኝ። ታያቸው እነሱን ኮመንት አዳምጨኝ። አይኔ እየፈዘዘ መጣብኝ ገባሽ? ከዛ እየፈዘዘ ሲመጣ ሰውነትሽን በአንዴ ነው መክሳት የምትችይበት ማለት ነው። እየፈዘዘ አይኔ ነገር ሲመጣ አቆምኩትኝ ማለት ነው ገባሽ? ያንን ደግሞ ነግሬያቸዋለሁ ላይቭ ላይ ይሄንን ተጠቀሙ መክሳት ትችላላችሁ ብዬ ተናግሬያለሁ። የዛሬ 3 ወር እናት ኦዞምፒክ ጋይስ ኦዞምፒክማ መጥፎ ነው ለስኳር በሽተኞች ነው። እሱ ግን ሌላ አለ። ከዛ አይኔ እየፈዘዘ ሲመጣ ፈርቼ ታውኩትኝ። ጋይስ ግን በጣም ነው እንደ የቤታ ሰውነት ያስጨነቃችሁ አንቺ በጣም እንዴት ከሳ እኔ የሚመስለኝ ማለት ነው ሊያስወርት ጋር በጣም ወፍራም ሆኖ ስትራግል በቃ እንደዚህ ለመክሳት ስትራግል ያደረጉ ሰዎች ናቸው። እግዚአብሔር ምስክሬ ነው። እንዴት አንቺ አሁን ስታስቢ ሰርጀሪ ሰው ሲሰራ ከሙሉ ፊቱ እንዴት ይከሳል? ሙሉ ፊቴ ሙሉ ነው እኮ ቀጥ የሆንኩት። አይ ቤታ ምንድነው የምታወሪው? ሙሉ ፊትሽ አይደለም አንገት እጅሽ ይከሳል። ሰርጀሪ ሙሉ እግዚአብሔርን እንዴ እና ሰርጀሪ ፊትሽ ብቻ አይደለም እጅሽ ራሱ ይከሳል። እንዴ ምን ሆነሽ ነው? ኖ ሰርጀሪ የሚሰራ ሰው ስልሽ ለምሳሌ አሁን ሆዳቸው ይሰራሉ። አንቺ ሰርተሻል? አዎ እኔ በነገራችን ላይ እዚህ ጋር ሰርቻለሁ። ይሁን ያው የሚሉሽ ተመልከቺ። ይሄ ሰርቷል። ይሄ አንገቴ ምን አባታችሁ እኔ ጋይስ ለሷ ነው ማምላክን ማብራራላት። ምን አገባችሁ? አንገቴን እንደዚህ ያው ይሄ ሁሉ ተሰርቻለሁ። ምን አገባችሁ? ያገባችሁ በብሬ ገንዘብ ካለኝ ደስ አና ዮሐንስ እንዴት ከሳጭ። እሷንም ሰርጀሪ በሏት እንግዲህ ሰውን ሁሉ ሰርጀሪ አርጋችሁ ጨረሳ። እኔ ባይዘዌ በጣም የቆጨኝ ሊያ ስከሳ እግዚአብሔርን ቂጤ ማለቁ ብቻ ነው የቆጨኝ። እግዚአብሔር ምስክሬ ነው። ሰርጀሪ ከሆነ ጋይስ እናውቀዋለን። አትጨነቁ። ተዋት በቃ ተዋት፣ ተፋቷት፣ ችግር የለውም። ጋይስን ያሁን $20,000 እያንዳንዱ ነገር ማብራሪያ ስለምትሰጥ ነው እንጂ እሰይ ብላ ብትተዋችሁ ምን ታመጣላችሁ? ሊያ እግዚአብሔርን ለአንቺ ገብቼ ነው። ይኸው ሊያ እግዚአብሔር ምስክሬ ነው። ለአንቺ ገብቼ ነው አሁን እንደዚህ ያወራሁት። ይሄንን እንትን አይቺ ቆሻሻ አላብራራም። ይሄ ማህበረሰብ ለአንድ ሳምንት ነው የሚለው፣ ከዛ በኋላ ይረሳሻል። ስለማውቃቸው እኮ እናቴቱን ከአንቺ ፎቶ ይለጥፈው እንደዛ ሲያደርጉ ትንሽ ደብሮኝ እንጂ ለማንም አባቱ አላብራራም። ለማንም አባቱ ጀመር ፎቶሽን እኮ ለጥፈው ሲያወሩ ቤታ ታውቂያለሽ፣ እኔ የማላወራቸውን ሰዎች እየለጠፉ ብለው ነው። ያቺ ቆሻሻ ናት እኮ የምንለጥፈው በት ኤኒዌይስ እኮ እሱን እኮ ነው የምልሽ። ሰርጀሪ እናውቀዋለን። ምክንያቱም እኔ እዛ ቱርክ ላይ ስንት አይነት የሰርጀሪ አሰራር አይቻለሁ። የትናንትና ቪዲዮ ላይ ራሱ ይጎንበስ ራሱ ቦርጬ ራሱ አለ ጎንበስ የረባካችሁ ከስተሻል። በጣም ነው የከሳችሁ ሙሉ ግንኙነት ጋይስ። ከዚህ በታች እግዚአብሔርን በጣም ግንኙነት ይሄ ዳሊዋ ይሄ ታፏ ይሄ ቂጧ ምን እኔ ድሮ ነው እኮ ነገርኳችሁ እኮ ማውቃት የዛሬ 8 ዓመት 9 ዓመት ነው ማውቃት። ይሄ ግድንግር ነው መቀመጫዋ፣ ከኋላ እግሯ ምናምን ታፏ ግድንግር ነው። አሁን ትላንትና ግን የነበረው ቪዲዮ ላይ ካያችሁት ሹጥጥ ብላለች። ሹጥጥ ከስቻለሁ። ሙሉ ነው የከሳሁት። እግዚአብሔርን ሙሉ ስኳር የሚባል ነገር ከህይወቴ ነው ያስወገድኩት። እሱ ነው እኔን የገደለኝ ማለት ነው። ስኳር ቪዲዮ ታብራ ይልሻል። ተዋት አታበራም። በቤቷ ታበራላችኋለች ወይ ቪዲዮ። እኔ አሁንም አልቆምም እንዲቀጥኝም ነው እኮ ብላችሁ። ችግሩ እኮ ይሄ ነው። እኔ ቆሜም ቪዲዮ አልሰራም ነው እኮ ብላችሁ። መቼም ሊያ ድሮ ይሄ ቆሜ የምሰራው መጨፍረው ሞራሌ ተመቷል። እግዚአብሔርን ነው እንጂ በቃ ምንም ስሜት የለኝም። ለምን አፍንጫሽን ተሰርተሻል? ይሁሽ እንግዲህ ተመልከቱ። ትክርታሽ ነው አፍንጫ ለምሳሌ ምን አገባችሁ? አፍንጫዬን ብሰራ ታዲያ በገዛ ብሬ። እኛ በነገራችን ላይ ከዘራችን እስኪ ጠይቁ፣ ጎንደሬ ሆኖ አፍንጫው ደፍጣጣ የለም። ማርያም ኧረ አንቺ እኔ ደፍጣጣ ነኝ። አፍንጫ የለሽም እንዴ አንቺ? ኧረ እባክሽ ጎራዳ ነኝ።
እኔ ግን ይቅርታ የጎንደር ሴቶች ሙሉ ፊታቸውን ካያቸው አፊታቸው አንድ አይነት ነው። ቀጭን አፍንጫችን እንደዚህ ስልክክ ያለ ነው። ይኸው እዩ እንዴት አስቀምጣ ታማታለች። ያቸው አሁን እኔ እና አንቺ እነዚህ ሰው አንቺ ምን አስቀምጣ ታማታለች። ኧረ ተው ኧረ ተው ኧረ ተው በሚካኤል እኔ ሊያ ምንም አልኳችሁ እኮ ብትል ስለፊት አትስሚያቸው። ቤታ ለምንድን ነው የምትስሚያቸው? አስቀምጣ ታማታለች ይላሉ ቀሰውን ለማባላት። ቂጥሽን እንየው። የኔና የቤታን የኔን ላሳያቸው። ሊያ እኮ ቂጥ አላት። አሁን ትንሽ እንትን አሁን ወስሬ ቂጤና ሆዴ አንድ ሆነብኝ እንጂ ቂጥ አለኝ። ወደዳችሁም ጠላችሁም አሁን ስከሳ ሊያ በቀን አንዴ ነው የምትበይው? ግን የምርሽና ውዴት ምት ማርያምን አንቺ ሁሌ አይደለም እልሽ እንዴ? እኔ በቀን አንዴ ነው የምበላው። ግን ምንድነው እኔን የሚጎደኝ ጣፋጭ። እሺ ታዲያ እንዴት ጣፋጭ አንቺ ትበያለሽ? በኢየሱስ ክርስቶስ ላሳይሽ። አሁን እንኳን ቤቴ ውስጥ ያሉትን ጣፋጮች አሁን በዚህ ሰዓት በጣም ብዙ ቾኮሌት፣ በጣም ብዙ ብስኩቶች ምናምን ነው ያሉት ቤቴ። እኔ በጣም እሱ ነው በቃ የሚገልሽ። ምክንያቱም እኔ አሁን እዚህ አሜሪካን ሀገር ማለት ነው ሰውን የገደለ ያን ጣፋጭ በአይነት ነው አይደል ያለው ሊያ። በዛ ላይ ርካሽ ነው። እናቴ ስቀበር እኮ ሰውነቴ ነው ወደ መቃብር አፈር ውስጥ የሚገባው። ዱባይ ወላ ወገባ ቢያንስ አንድ ወር ቆያለሁ እስክበሰብስ ስጋዬን እስኪበላ ምናምን። አጥንት ከሆንኩ እኮ ወዲያው እኮ ነው ምስጦቹ የሚመጡት። ትቀልዳለህ እንዴ? እንዴ ሰውነቴማ አብሮኝ ነው የሚሄደው። እንዳት ኖ ሊያ ጣፋጭ አትብኝ። የቤታ ክርስቶስን ጣፋጭ በቃ እኔ ጣፋጭ እኔ እንዴት ብዬ ደግሞ ፊትሽን ጣፋጭ ታውቂያለሽ አይደል? እንደሚነፋፋው ወይ ጉድ! ምን ያልነፋፋው ነገር አለ? ቤታ ተይው እስኪ ተከ ግን አንቺ ፊትሽ አልወፈረማ። ፊትሽ አልወፈረ። ፊታችን ትንሽዬ ናት እንጂ ሰውነታችን ይኸውልሽ እድሜ ለሳሲ ሼፕዌር እፍን ጥርፍ ንግ እያደረገ እና እኔ ታዲያ እሱን ልበሱ እያልኩ እኔ ስለብሽ አይደለ እንዴ ሊያ? እና ታዲያ እና እየለበስኩ አይደል 24/7 የማላውልቀው ለምንድን ነው? ስንት ፈጀብሽ አፍንጫሽን ለመሰራት? ወይኔ በቅዱስ ገብርኤል የምራችሁ 10,000 20,000 እንግዲህ ልክ አፍንጫ ይልክ ነው የምራችሁ ነው። ሊያ አፍንጫዋን ትሰርታለች ብላችሁ ታምናላችሁ? ከይስ ሂዱ በሉ እናንተ እኮ ወይ የቲክቶክ ማህበረሰቡ። በነገራችን ላይ አሁን እኮ ሊያ አስቀያሚዋ ነው የምባለው። ድሮ እኮ ሊያ ቆንጆዋ ነበር የምባለው። ገብርኤል በፊት ሳሎን ሊያ ግን እንትን ላይ ስታወራ በጣም ቀጭን ነበረች። በጣም አለ ፎቶ የድሮ ፎቶ እንዴ ራሴ ደነግጣለሁ ሳይው መቤቴ ነው። እንደውም ስሚ ትላንት ወዲያ ዩቲዩብ ላይ የለቀቁትን የዛሬ ስንት ዓመት ነው የለቀቁትን ቪዲዮ መጣልኝና የራሴ ፔጅ ላይ ማለት ነው ራሴ ገብቼ ወይኔ ፈጣሪው ሊያ አይደለችም በላይም ብዬ ኮመንት ሰጠው። ራሴ ዩቲዩብ ላይ እኮ ነው የድሮ ቪዲዮዬን ጋይስ። ይሄ አጥንቴ እንደዚህ ወጥቶ